የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጳጳሳዊ መልእክት ግንቦት 17 ቀን ይፋ እንደሚሆን ተገለጸ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሰው ልጅ አስደናቂነት የተሰኘ ጳጳሳዊ መልእክት ኤንሲክሊካል ግንቦት 17 ቀን 2018 ዓ.ም ይፋ እንደሚሆን ቫቲካን ያስታወቀ ሲሆን መልእክቱ በሰው ሰራሽ አስተውሎት ዘመን ለሰው ልጆች ደህንነት ቅድሚያ መስጠት ላይ ያተኮረ ነው። በዕለቱ የቅድስት መንበር የእምነት አስተምህሮ ጳጳሳዊ ምክር ቤት አስተባባሪ ካርዲናል ቪክቶር ማኑኤል፣ በቅድስት መንበር የሰው ልጅ ሁለንተናዊ እድገት ጳጳሳዊ ጽሕፈት ቤት አስተባባሪ ካርዲናል ሚካኤል ቼርኒ፣ ምሁራንና ጥሪ የተደረገላቸው እንግዶች እንደሚገኙ ተገልጿል። በፕሮግራሙ የቅድስት መንበር ጸሐፊ ካርዲናል ፔትሮ ፓሮሊን ንግግር የሚያደርጉ ሲሆን ርዕሰ ሊቃነ ጳጳሳቱ ቡራኬ ይሰጣሉ ተብሎ ይጠበቃል። ይህ ጳጳሳዊ መልእክት ሬሩም ኖቫሩም የሚል የርዕሰ ሊቃነ ጳጳሳት ሌዮ 13ኛ ጳጳሳዊ መልእክት 135ኛ ዓመት መታሰቢያን እንደሚያስታውስ ቫቲካን አስታውቋል።